ዛሬ ለየት ባለ ነገር መጥቻለሁ። ጫማ ከአረብ ሀገር ይዘን እንምጣ ወይስ ኢትዮጵያ ይሻለናል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። ዛሬ እንግዲህ ከአረብ ሀገር ይዣቸው ከመጣሁት ነገሮች እና ከወደድኳቸው እንደዚሁም ደግሞ ከጠቀሙኝ እንደዚሁም ደግሞ ለሰይድ አምጥቼለት ሰይድ ምን ነው ብሩን ይዘሽልኝ መተሽ በነበር የፈለኩትን ሀገሬ ላይ ገዛ ነበር ብሎ ካዋረድኝ ጫማ አይበስም። ለእናንተ ብቻ ላስረዳችሁ። እንግዲህ ለባሉካ ብዬ አንዳንድ ጫማዎች ይዤለት መጥቼ ነበር፣ ግን አላመሰገነኝም። እንዲያውም ከብት እየጠበቀበት እንደምታዩት የሚጨመድር ነገር ሁሉ ይዞታል። እናንተ ብቻ ላይክ፣ ሸር፣ ሰብስክራይብ አድርጉ። የዛሬውን ከዱባይ ወይንም ከሳውዲ የምታመጧቸው ጫማዎች ለኢትዮጵያ ይሆናሉ አይሆኑም? ምን ይሻላል? አገር መግዛት ወይንስ ከዛ ይዘን እንጣ እያላችሁ ግራ ለተጋባችሁ ቢሊዮንን ጫማ ይዛችሁ መታችሁ አላቅም በሻንጣ ጢቅ አድርጋችሁ ቋቋ ጫማ እነንትና ይዛችሁ መታችሁ ምንም ሳታርጉበት ለተቀመጣችሁት መልስ ይሆናችሁ ዘንድ ዛሬ አብራችሁኝ ቆዩ እና እንግዲህ እኔ ግን ከአረብ ሀገር ይዣቸው ከመጣሁት ጫማዎች ውስጥ ደስ የሚሉ ጫማዎች አሉ፣ ግን ለሰው የማይመቻቸው ይሄ ባልቲስ ጫማ ነው፣ ይሄ አንቺን አይመጥንሽም ብለው ሰዎች እንዲያሸማቁኝ የሚፈልጉ ሁሉ አሉ። ነገር ግን ለእኔ ከተመቸኝ እርገንዶም ጫማ ነው ይላል ያገሬ ሰው። እርገንዶ እኮ ለብሰን ያደግነው አለኩላልን በሰቅበ ጨዋታ ሊጀምረው ብዬ ነው። እናንተ ብቻ ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። ቪዲዮውን በማየት እገዙኝ፣ እንዲከፍለኝ ማለት ነው ዩቲዩብ እንዲከፍለኝ እናንተ አበረታቱኝ። ዛሬ ደግሞ ፍሽፋ ብዬ ነው የመጣሁት እና አንዳንድ ጫማዎች ፈለጋችሁበት ቦታ አይለበሱም። አሁን ይሄ ሽፍን ጫማ ጭቃ ቦታ መልበስ አትችሉም፣ ነጭ ነው። ከዛ ላይ ደግሞ ልጠበው ስትሉ ቶሎ ነው የሚገረፋፈጠው። እዛ ላይ በቃ አይመችም። ግን ላይ እኔ ደስ ብሎኝ ነው ከለሩ የገዛሁት ማለት ነው። ፒንክ እና ነጭ ነው እንደምታዩት ማለት ነው። ነገር ግን ወጣ ወጣ ስትሉ ስለመልበስ ራሱ በቃ ቶሎ ነው የሚቆሽሸው። አንድ ቀን ባጠለኩት ነው እንግዲህ እንደምታዩት ነጭ ነው ብያችኋለሁኝ። ነጭ ነው አቧራ በአቧራ ሆኖ ቆሽሾ ነው የመጣው። አንድ ቀን ነው የለበስኩት ልንገራችሁ፣ አንድ ቀን ለዛውም ከተማ ነው የለበስኩት። በአንድ ቀን ሲቆሽሽ ተውት። ከዛ እናንተ በውሃ ስታጥቡት ይላጣል። ይሄ ማለት ነው ፎርጅ ነው በቃ ፎርጅ 30 ድርሃም 20 ድርሃም ትገዙታላችሁ። ስታመጡ ግን በቃ የወረዴ ነው ማለት ነው፣ የወረዴ ነው። እዚህ ወላሂ ነው የምላችሁ 2000 ብር 1500 ብር ምርጥ ጫማዎች አሉ። ምርጥ አገራችንን የሚመስል ብታጥቡት የሚታጠብ በቃ አገራችሁን የሚመስል ጫማ ኢትዮጵያ አለ። እኛ ግን ከአረብ ሀገር ስንመጣ ኮተት ሰብስበን መምጣት። እኔማ ሰንደል ይዣቸው የመጣሁት ለጥቀው ተላቀው ግን ጥልጥል ብለው በቃ ሙሽልቅልቅ ብለው ይሄው በአመቱ ጥያቸዋለሁኝ። ወዴቴን ነው የምላችሁ። እና አንዳንድ ጊዜ ወይ በውድ ገዝታችሁ እንክሰር ካላችሁ በውድ መግዛት እዛም ከሆነ ማለት ነው። እና እኔ እንግዲህ ጓደኛዬ ሰርፕራይዝ ካደረገችኝ ጫማ ውስጥ ይሄን ጫማ እንግዲህ የራሱ ቅባት አለው። በውሃ ካጸዳችሁት እንደሚበላሽ ነግሬያችኋለሁኝ። ማንኛውም ጫማ የራሱ የሆነ እንትን አለው። እውነቴን ነው የምላችሁ። እኔ አሁን በቃ በውሃ እንዳታጥቢያ ነኝ ሰይድ፣ ግን ቅባቱ የለኝም። እኔ የጫማ ቅባት የለኝም እና ግዴታ ከተማ ወስጄ ማስጠረግ አለብኝ ለማኖር ማለት ነው። ይሄን ግን የገዛሁት ኦንላይን ነው። የሚገርማችሁ ኦንላይን ጓደኛ ናት የገዛችልኝና 35 ድርሃም ነው የገዛሁት። 35 ግን ጥንካሬው የተሻለ ነው። ግን ቆዳ ስለሆነ እንደፈለጋችሁት በውሃ የምትጠርጉት አይደለም። የራሱ ቅባት አለው። የራሱ ስትወለውሉት በቃ የራሱ በቻለ መሆን አለበት ማለት ነው። ካልሆነ በጨርቅ ከወለወላችሁት ምናልባት ይላጣል ማለት ነው። እና ብቻ ብዙ ጊዜ ለብሼዋለሁኝ። እኔ ከተመቸኝ ጫማ ይሄ ጫማ ተመችቶኛል ማለት ነው። ቆዳ ነው ተመችቶኛል። ብሩ ወደድ ቢልም የተሻሉ ጫማዎች ከሆኑ ችግር የለውም። መታችሁ የማታፍሩበት የፈለጋችሁበት ቦታ የምንለብሱት ይሆናል ማለት ነው። እና ይሄ ቆዳው ጫማው እኔ ተመችቶኛል። ግን እንደምታውስ አቧራ ነው። ምክንያቱም በጨርቅ ከወለወልኩት በአቧራውን ብቻ ያራግፈዋል እንጂ ወዙን እንትን አይልኝም። ግን እኔ አሁን ዝም ብዬ በጨርቅ እንደዚህ ነካ ነካ አደረገውና ተዋለሁኝ።
ከዛ መልሼ አጥልቀዋለሁ። መልሶ አቧራ ቤትም ሲቀመጥ አቧራ ይሆናል ማለት ነው። ግን ምን ታደርጋላችሁ ስትገዙ? ቅባቱንም ብትገዙ አሪፍ ነው። ቅባቱን ይዛችሁ ብትመጡ የራሱ መጥረጊያ ብሩሽ አለ፣ የራሱ መቀቢያ አለው። ይዛችሁ ትመጣላችሁ። በዛ ፏፏ ታረጉትና ታስቀምጡሳላችሁ። እኛ ግን ጫማውን ማምጣታችንን እንጂ እዚህ እንዴት እንደሚጠቀም ራሱ የማናቅ በሆንጎ ጫማ የለመርን ከራሴ ጀምሮ። ከዛ በኋላ እነ ቆዳ ጫማዎች እኛ ጋር አይሄዱም ማለት ነው ወላሂ። እና እዛ ላይ ደግሞ ውድ ናቸው በምንዛሬ ስታስቡት። እኔ እዛ ሰዓት 30 ብር ነበር ምንዛሬ፣ አሁን 40 ምናምን ብር ገብቷል። 30 ምናምኑ ብር ወደ ኢትዮጵያ ሲመጣ ስንት ጫማ ምን አይነት ጫማ ይገዛልኛል ብትሉ ቆንጆ ጫማ ይገዛላችኋል። እውነት ለመናገር ማለት ነው። እና ስለዚህ ምርጥ ጫማ ይገዛል ማለት ነው ኢትዮጵያ። ምርጣችሁ በቃ አንዳንድ ጊዜ ይሄ ባንክ ሰራተኛ ምናምን አለ አይደለ ዘበኛ ምናምን የሚያጠልቀው ነው የሆነ ምናምን ይሏችኋል ማለት ነው ጫማውን። በቃ ሁሉም ነገር በቃ ፋሽን ተለምዷል አሁን ሀገራችን ላይ። እና ፋሽን ስለተለመደ እኛ የምንገዛቸው ጫማዎች እዛ ቆንጆ መስለው የሚታዩን ጫማዎች እዚህ ካመጣናቸው በኋላ የወረዱ ይሆናሉ ማለት ነው። እዛ ላይ ደግሞ ተውኝ። አሁን አንድ ጫማ አለ የሰይድ ማለት ነው ይዞ ከመጣሁት ውስጥ ልክ አጥልቆት ከተማ ሂደን ከከተማ ተመለስ። በሌላ ቀን ደግሞ ደሴ ሄድን። እኔ ሐኪም ቤት እየሄድኩ ነበርና ደሴ ለብሶት ሄደ ተገነጠለ። ይሄ ከታች ያለው ማለት ነው። እውነቴን ነው የምላችሁ። አሁን ከብት እየጠበቀበት ነው ያ ማለት ነው። ባሳያችሁ ጥግ ወጥቷል ማለት ነው። ደግሞ ይሄንን አስቀምጣለሁ እንደ ደህና ጫማ ብሎ ተናደደና ይሄ እንትኑ ላጥ ብሎ ወደቀ ማለት ነው። ከዛም በኋላ ከብት እየጠበቀበት አጃጅሎታል። እንኳን ያንን አይደለም ይሄ አሁን የተሻለ ብዬ የገዛሁትን 40 ድርሃም የገዛሁትን ጫማ እንግዲህ ይሄ የተሻለ ብዬ ነው 40 ድርሃም የገዛሁት። አስባችሁታል? የተሻለ ብዬ ግን እንደምታዩት ይሄው እየተላጠ ነው ማለት ነው። እየተላጠ ነው እንትኑ ማለት ነው። ይሄው እየተነሳ ነው። እና ከላይ ያለው ተመችቶ ደህና ነው። በቃ ብታጥቡ ይታጠባል ምናምን ችግር የለውም ይሄ ጨርቁ ማለት ነው። ነገር ግን ዋናው ጨዋታው እዚህ ላይ ነው። የኛ ሀገር እንግዲህ አብዛኛውን በእግር የሚከድ ቦታ ነው፣ በመኪና የሚከድ አይደለም። አብዛኛው የገጠር ልጆች አላችሁ፣ በቃ በእግር የምንጓዝ ነን። አብዛኛውን ሁልጊዜ ባጃጅ፣ ሁልጊዜ መኪና መቼም እየከፈልን አንሄድም እና አብዛኛውን በእግራችን የምንጓዝ ስለሆነ የዛ ሰዓት ጫማው ለእኛ ሀገር አይመጥንም ማለት ነው። ጥንካሬ የለውም። እና አገራችሁ ላይ መታችሁ ብትገዙ የተሻለ ነው ብዬ አስባለሁኝ። አገራችሁ ላይ መታችሁ ብራንድ ጫማዎች አሉ፣ ቆንጆ ጫማዎች አሉ። እንኳን ብራንድ አይደለም ከእንትን ማለት ነው ምንድን ነው የሚባለው እነዚህ ከጉምሩክ ምናምን ተጠራመው ተወርሰው የሚመጡ እቃዎች አሉ እና የሚከፋፈሉ ከቦንዳ ምርጥ ጫማዎች አሉ። አሁን ሰይድ የገዛቸውን ጫማ አሳያችኋለሁኝ። ከሱፍ ጋር ይለበሳሉ፣ ከቆንጆ ልብሶች ጋር ይለበሳሉ። ወላሂ ምርጥ ጫማዎች ማለት ነው። እና እዚሁ ሀገር ውስጥ የሚሰሩ አሉ፣ ደግሞ የሀገር ምርት በእጅ የሚሰሩ አሉ። ምርጥ ጫማዎች አሉ እና ሀገራችሁ ላይ የተሻሉ ነገሮች አሉ። ሰይድ የገዛውን ጫማ አሳያችኋለሁ እዚሁ ማለት ነው። አሁን የኔን ጫማ ወደዛ የከብት ማገጃ እንትን ለእንትን መሄጃ አድርጎ ይቀደድ በቃ ምን ያደርግልኛል ብሎ ማለት ነው። የገዛቸውን ጫማ ነው ወጣ ሲል የሚለብሰው። እና አንዳንድ ጊዜ ብራችንም ከስሮ ምስጋናም የለም። እልቅ ብሩን ልካችሁ ወይንም ስትመጡ እዚህ ገዝታችሁ መስጠት የተሻለ ነው። ለዘመድ መስጠት ፈልጉ፣ ለባሎቻችሁ፣ ለወንድሞቻችሁ ሰፕራይዝ፣ ለአባቶቻችሁ ሰፕራይዝ የፈለጋችሁ እንደዛ ብታደርጉ የተሻለ ነው እላለሁ። ስለ ጫማ እኔ የተረዳሁት የኔን ታውት ለጥቆ ሰንዶሎች ተገነጣጥለዋል። እዛ ላይ ደግሞ በቃ ለኛ ሀገር አይሆንም ሲያስጠሉ ማለት ነው ሲያስጠሉ። እና ይሄ ቋቋ ጫማ ምናምን ተሸክማችሁ መጡ እህቶቼ፣ ለጤናችሁም ለኛ ሀገር አይሆንም። ዘመድ ጥየቃ አለ ምን አለ። የምንለብሳቸውን ጫማዎች የምንገዛቸውን ጫማዎች እንወቅ። ገንዘባችሁን አትጣሉ በኋላ እንዳይቆጫችሁ። እዚህ መታችሁ እኮ እቃ እንቀይርባቸው ስትሉ የረባ እቃ ያመጡም ፕላስቲክ ነገሮች ናቸው በቃ የሚወረውሩላችሁ። ወይ እጅ ማስታጠቢያ ነው ወይ የሆነ ነገር ነው በቃ ከዛ በላይ አይለውጥም ማለት ነው። እና እዚህ መታችሁ የምንለብሳቸውን ጫማዎች ብትገዙ የተሻለ ነው ብዬ አስባለሁ። ምክንያቱም ተሸክማችሁ መታችሁ ጫማ ሞልቷችሁ ግን ስትወጡ ለብሱት ይጨንቃችኋል። የሚገርማችሁ ነገር ማለት ነው ትጨናነቃላችሁ። ለምንድን ነው እንደዛ የሚሆነው? በቃ የደብር ይሆን እንዴ ይሄ በቃ ብላችሁ ራሳችሁን ትሳቀቁበታላችሁ ይዛችሁስ በመጣችሁስ ጫማ። እና እኔ አሁን በቃ ዘውትር የምለብሳት እቺ ጫማ ነች። እና ሰይድ ጋር ስንጋባ የገዛልኝ አንዲት ጫማ አለች። ያችን እለብሳለሁ። ከአረብ ሀገር ያመጣሁ ጫማ
እንደው ምን ቅጡ ምን ብዬ ልንገራችሁ፣ ምን ቅጡ ጭራሽ አቧራ ምናምን ከነካው በኋላ ተፋፍቆ ሲያስጠላ። እዛ ላይ እኛ በጥንቃቄ ስለማንይዘው ያ ማለት ፈቅ ሲል የራሱ ቅባት አለው፣ ቅባት ያስፈልገዋል ምናምን ነገር። እኛ ደግሞ በደረቁ ዝም ብለ ጫማውን ይዘን መጠን እንጂ ስለ ቅባቱ አናቅም፣ ስለ ጫማ አያያዝ አናቅም። ጥንቃቄ ስለሌለ ተላልጦ ነው እርፍ የሚለው ማለት ነው። ወይ ላብ ወይ በቃ አቧራው ምኑ ውሃ ይነካባችኋል ምናምን ስትሉ ይበላሻል ማለት ነው። አለኩል ሀልን የሰይድን ጫማ ላሳያችሁና በዛው አጠናቅቃለሁ። እናም ሰይድ ከገዛችሁ ጫማዎች ጥቁርና ቡኒ ከለር ነው የገዛቸው እና የሚገርማችሁ ዋጋቸው ተመጣጣኝ፣ ዋጋቸው በጣም ርካሽ ግን ስለብሷቸው የሚያምሩ ጫማዎችን ሰይድ ገዝቷል ማለት ነው። እንደምታውስ ቆዳ ጫማ ነው። በዛ አይነት ለምሳሌ ቆንጆ ጫማ ነው የሚገርማችሁ ማለት ነው። እና ጥንካሬው ምን ብዬ ልንገራችሁ፣ ብላክ እና የዚህ ከለር ነው የገዛ ሱፍ ጋራ የፈለጋችሁ ልብስ ጋር ይለበሳል። ቀለል ያሉ ናቸው። እዚህ ላይ ደግሞ ጥንካሬያቸው ምን ብዬ ልንገራችሁ፣ እነዚህ አሁን 700 800 ብር በቀላሉ የተገዙ ናቸው። ቀለል ያሉ ጫማዎች ማለት ነው። እና ሰይድ ከገዛቸው ጫማዎች እና ከወደዳቸው ጫማዎች እነዚህ ናቸው። ምርጥ ጫማዎች የሀገራችን ምርቶች አሉ። እንደዚሁም ደግሞ ሀገራችን የሚመጥኑ ጥንካሬያቸው ሀገራችን የሚመስሉ ጫማዎች አሉና ሀገራችሁ ብትገዙ የተሻለ ነው እላለሁ። ሀባይቦቼ ላይክ፣ ሸር፣ ሰብስክራይብ ማድረግ አብራችሁኝ ቆዩ። አሰላሙ አለይኩም አበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።